የመደወላቡ ዩኒቨርሲቲ በነገው ዕለት ለ18ኛ ጊዜ ተማሪዎችን ያስመርቃል። ዩኒቨርሲቲው በተለያዩ የትምህርት መስክ ያስተማራቸውን ተማሪዎች ነው የሚያስመርቀው። በስፍራው የሚገኘው ባልደረባችን ታሪኩ ለገሰ ነው። ተጨማሪ መረጃዎች ሊያደርሰን በቀጥታ መስመራችን ላይ አግኝተነዋል። ታሪኩ በመደወላቡ ዩኒቨርሲቲ በነገው ዕለት ተማሪዎች እንደሚያስመርቅ ሰምተናልና እንደ አጠቃላይ ዩኒቨርሲቲ ዝግጅት ምን ይመስላል? አንተ ጋር ያሉ መረጃዎችን ለተመልካቾች ብታደርስ። አመሰግናለሁ ኃይለ ኢየሱስና ውብርስ እንደምን አመሻችሁ። እንግዲህ ቀደም ሲል እንዳነሳችሁት በነገው ዕለት የመደወላቡ ዩኒቨርሲቲ ከዚህ ቀደም በተለይ የሚያሰለጥናቸውን ተማሪዎች ያስተማራቸውን ተማሪዎች ለ18ኛ ጊዜ ያስመርቃል። እንደሚታወቀው መደወላቡ ዩኒቨርሲቲ በ1999 የተመሰረተው 742 ተማሪዎችን በመቀበል ነበር የመማር ማስተማር ሂደቱን የጀመረው። አሁን ላይ ግን ከ16000 በላይ ተማሪዎችን ተቀብሎ በማስተማር ላይ ይገኛል። በነገው ዕለት ደግሞ እንደዚሁ ሲያስተምራቸው የቆዩት ተማሪዎች ያስመርቃል። ለዚህ ምርቃት ደግሞ ዛሬ የተለያዩ ዝግጅቶች ተደርገዋል። ዝግጅቶችም ተጠናቀዋል። እንግዶችም በነገው ዕለት ትልልቅ እንግዶች ይገኛሉ ተብሎም ይጠበቃል። በአጠቃላይ የነገው የተማሪዎች ምረቃ ምን ይመስላል? ምን ያህል ተማሪዎች ይመረቃሉ? እንዲሁም ደግሞ ዩኒቨርሲቲው በተለይም ከማሻሻያ በኋላ ሪፎርም ከተደረገ በኋላ የተለያዩ ስራዎች ተሰርተዋልና በእነዚህ ጉዳዮች ላይ መረጃዎችን ሊያካፍሉን የዩኒቨርሲቲው ፕሬዝዳንት ዶክተር ብርሃነ መስቀል ጠና አጠገቤ ይገኛሉ። ከሳቸው ጋር ቆይታ አደርጋለሁኝ። ዶክተር ጊዜዎትን ስለሰጡን በጣም ነው የማመሰግነው። እኔም አመሰግናለሁ። መልካም የመጀመሪያውን ጥያቄ ላድርግና በተለይም የመደወላቡ ዩኒቨርሲቲ ከ1999 በኋላ ከተመሰረተ በኋላ በበርካታ ተማሪዎችን እየተቀበለ እያስተማረን የሚገኘውና ለ18ኛም ጊዜ ነው በነገው ዕለት የሚያስመርቀው። ምን ያህል ተማሪዎች ናቸው በነገው ዕለት የሚመረቁት? በምን ዘርፎች ነው የተማሩት እነዚህ ተማሪዎች? በአጠቃላይ አስቀድሜ በነገው ዕለት ለ18ኛ ጊዜ የሚመረቁትን ለ18ኛ ዙር ምረቃ እናካሄዳለን። በነገ የሚመረቁትን ተመራቂዎችና በጉጉት ምረቃቸውን ለሚጠብቁ የተመራቂ ቤተሰቦች እንኳን ደስ ያላችሁ ለማለት እፈልጋለሁ። ይሄንን ካልኩኝ መደወላቡ ዩኒቨርሲቲ ከተመሰረተበት ከ1989 ጀምሮ እስካሁን ከ45000 ተማሪዎች በላይ ያስመረቀ ዩኒቨርሲቲ ነው። ለሀገር ያበረከተ ዩኒቨርሲቲ ነው። በዘንድሮ ዓመት ደግሞ ለ18ኛ ጊዜ ከ1637 ተማሪዎችን በነገው ዕለት ያስመርቃል። እነኚህ ተማሪዎች ከተለያየ ሙያ መስክ ናቸው። ከማህበራዊ ሳይንስ ከትምህርት እንደተጠበቀ ሆኖ በአራት ጉዳዮች ልየታ የተሰጠው ዩኒቨርሲቲ ነው። በግብርና፣ በቱሪዝምና ሆቴሎች፣ በባዮዳይቨርሲቲና እንዲሁም በሕክምና ትምህርት ሲማሩ የቆዩትን ተማሪዎች ነው በነገው ዕለት የሚያስመርቃቸው። እንግዲህ በዚህ ሂደት ውስጥ በመጀመሪያ ዲግሪ፣ በማስተርስ ዲግሪ፣ በሕክምና ዶክትሬት ዲግሪ ተማሪዎችን በነገው ዕለት ያስመርቃል ማለት ነው። ዩኒቨርሲቲው እንግዲህ በባሌ በደቡብ ምስራቅ ኦሮሚያ የሚገኝ በርካታ ቦታዎችን አካሎ የያዘ የሚደግፍ ዩኒቨርሲቲ ነው። ከዚህ አንጻር ዘርፈ ብዙ ስራዎችን በመስራት ይገኛል። ቅድም እንደተባለው በሪፎርም ውስጥ ነው የሚገኘው። ከዚህ ሪፎርም አንጻር በርካታ ስራዎችን እየሰራን እንገኛለን። በተለይ በግብርናው ዘርፍ በምርትና ምርታማነት ራስን ከመቻል አንጻር እጅግ የሚደነቅ ስራ እየሰራ ያለ ዩኒቨርሲቲ ነው። በስንዴ፣ በገብስ፣ በጤፍ፣ በመድኃኒት አዝርዕቶች እና ሌሎች በርካታ ጥናቶችን እያካሄደ ለአርሶ አደር ደግሞ እያቀረበ በትንሽ በአንድ ሄክታር ላይ መጠነኛ እስከ 26 ኩንታል የነበረውን በ3 እጥፍ አሳድጎ አርሶ አደሩ ምርትና ምርታማነቱን እየጨመረ ያለ የቱሪስት መዳረሻዎችንም ማዕከል አድርጎ ሰፊ ስራዎችን እየሰራ የሚገኝ ነው። በተመሳሳይ ሁኔታ በሕክምና የሙያ ዘርፍ ከሕክምና ዶክተሮች ጨምሮ እና ሌሎችም ነርሶችን፣ የጤና ባለሙያዎችን በሰፊው እያስተማረ ያለና በነገው ዕለትም የሚያስመርቅ ዩኒቨርሲቲ ነው እና ከዚህ አንጻር በርካታ የህብረተሰቡን ችግር ፈቺ ጥናቶችን በሰፊው እያካሄደ ህብረተሰቡ ውስጥ ገብቶ የአርሶ አደር ማሳን የራሱ ላቦራቶሪ አድርጎ እዛ ውስጥ ባለሙያዎቻችን ዘልቀው ሄደው ሰፊ ስራዎችን እየሰሩ ያሉበት ሁኔታ ነው ያለው። ይሄ እንግዲህ እየሰራን ካለናቸው መጠነኛ ጉዳዮችን ነው ያነሳሁት።
በዚህ ልክ ደግሞ የመማር ማስተማሩ ሁኔታ ምቹ አካባቢን ይፈልጋል። ከዚህ አንጻርም ዘርፈ ብዙ ስራዎችን እየሰራ ይገኛል። በርካታ ፕሮጀክቶች ተጀምሮ የቆሙ በርካታ በቁጥር እጅግ በርካታ ፕሮጀክቶች በአሁኑ ጊዜ አንቀሳቅሰን አንዳንዶቹን ለምረቃ እያዘጋጀን ያለንበት ሁኔታ ነው ያለው። ካለንበት ከቢሮአችን ጀምሮ የግቢውን አጠቃላይ ሁኔታና አሁን ደግሞ መንግስታችን ከያዘው አካባቢን ምቹ ለህብረተሰቡ አገልግሎት ምቹ ከማድረግ አንጻር በኮሪደር ስራውም ገብቶ በርካታ ስራዎችን እያከናወነ የሚገኝ ዩኒቨርሲቲ ነው። ስለዚህ በቀጣይ ብዙ ስራዎችን አቅደን እየሄን ነው። ከሁሉ በላይ በሪፎርም ውስጥ የ10 ዓመት የፍኖተ ካርታ ነድፈን ይህን ዩኒቨርሲቲ በሚቀጥሉት 10 ዓመታት ውስጥ ከየት አንስተን የት ማድረስ አለብን የሚለውን ነገር ነድፈን ይህንን ደግሞ ለቦርድ አቅርበን አስተችተን ለትምህርት ሚኒስቴር ለክቡር ሚኒስትሩም በየደረጃው ላሉ አመራሮችም እንዲደርስ አድርገን እሱን ወደ ተግባር ለማስገባት በመንደርደር ላይ ነው የምንገኘው። በቅርብ ቀናት ውስጥ ወደ ተግባር የምንቀይርበት ይሆናልና ከዚህ አንጻር ብዙ ስራዎችን ነው እየሰራን ያለ ነው። ስራዎቹ ጊዜ የሚወስዱ ሳይሆን በጊዜ የለኝም መንፈስ እየሰራን ነው ያለ ነው። ይሄን ደግሞ መላው የባሌ ህዝብም የዩኒቨርሲቲው ማህበረሰብም በተጨባጭ በተባበረ ክንድ እየሰራን ያለ ነው። ከአካባቢው ህብረተሰብ ከመስተዳድሩ ጋር ከከተማው መስተዳድር ጋር በተቀናጀ መልክ ነው በጋራ እየሰራን ያለ ነውና እጅግ ውጤታማ የሆነ ስራ በመስራት ላይ የሚገኝ ዩኒቨርሲቲ በአጭር ጊዜ ውስጥ ለውጥ በጉጉት ህብረተሰቡ ለውጥ የሚጠብቅበት ዩኒቨርሲቲ ነው። ህብረተሰቡ አማና የጣለብንን የሚጠበቅብንን ያንን ለውጥ ለማሳካት ዘርፈ ብዙ ስራዎችን በታቀደና በተደራጀ መልክ እየሰራን እንገኛለን። ዶክተር ብርሃነ መስቀል ጠና ጊዜዎትን ሰጥተውን ከዩኒቨርሲቲው ከነገው ምርቃት ጋር በተያያዘ እንዲሁም ደግሞ አጠቃላይ በሪፎርም የተሰሩ ስራዎችን አያይዘው መረጃ ስላደረሱን ከልብ ነው የምናመሰግነው። እንኳን ደስ አሎት። መልካም ቀን ይሁንልዎት። እኔም እጅግ አመሰግናለሁ። በድጋሚ መላው የነገ ምርቋን ተማሪዎቻችን፣ የተማሪዎች ቤተሰቦች እና ለልጆቹ ውጤት መሳካት የተጋችሁ የለፋችሁ የደከማችሁ መምህራኖቻችን እና የዩኒቨርሲቲው መላው ማህበረሰብ እናንተንም በድጋሚ እንኳን ደስ ያላችሁ ለማለት ፈልጋለሁ። በነገው ዕለት ደግሞ በምረቃው ፕሮግራም ላይ በያላችሁበት ሆናችሁ ከፋና ኮርፖሬሽን ሚዲያ ኮርፖሬሽን ጋራ በቀጥታ ስርጭቱ ላይ ተገናኝተን እዛ በየቤታችሁ ሆናችሁ እንድትሳተፉ እኛም ደግሞ እዚህ ሆነን ያለውን ስርጭት በተሳካ ሁኔታ ለእናንተ ለማድረስ ጥረት እያደረግን ነው ያለነው። በዚህ አጋጣሚ ፋና ሚዲያ ኮርፖሬሽንን እጅግ አድርጌ በዩኒቨርሲቲው ማህበረሰብና በተጠቃሚው ስም አመሰግናለሁ። እኛም በጣም ነው የምናመሰግነው። ውርስትና ኃይለ ኢየሱስ፣ በእኔ በኩል ያሉ መረጃዎች እነዚህ ናቸው። ወደ እናንተ ልመለስ።